እንደዚህ አልነበርኩ። እናቴ ሳድግ ላንቺ ቤት እገዛልሻለሁ። እሺ የኔ አባት እሺ ተስፋዬ እሺ። አይኔም አልፈዘዘም፣ ቅስሜም አልወደቀም፣ ሞራሌም በማንም እንዲሁ አልባከነም። እንደዚህ አልነበርኩ። ማደግ ግን ሲያስጠላ እናቱንና ላናግረን ፈልገው ጉዳይ አለኝ። የምናውቀው ቦታ ነው። ከዚህ በኋላ አብረን መቀጠል አንችልም። ይሄ ለነገርን የቀጠልኩት ለምን ልላት አልኩና ደከመኝ። ወዳታለሁ። አብረን የማይረሱ ጊዜያቶችን አሳልፈናል። ለምን ለማለት ግን ድፍረቱን አጣሁ። ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ። ይበልጥ መልሷ እንደሚሰብረኝ ተሰማኝ። ገንዘብ የለህም፣ ደሃ ነህ፣ ማስተዳደር አትችልም፣ ቃልን አልጠበቅም። ይህ ሁሉ መልስ ነው። ልክ ነች። እስኪ ራስን ተመልከተው። በቁም ሞተሃል እኮ። ጸጉርን ተመልከተው። ልብስን ይኸው። እንኳን ለሷ ለራስ አትሆንም። ደካማ ነህ። ቃል መጠበቅ አልቻልክም። አትችልም። ረስቼው። ሞክረሃል፣ ጥረሃል። እንደምታስበው አንተ ሰነፍ አይደለክም። ሁሉም ነገር ጥሩ ይሆናል። በልቤ እንድትሄድ ፈቀድኩላት። አይኔም ባመለጠው። ይህ ሁሉ የሆነው ስላደግኩ ነው። ማደግ ግን ሲያስጠላ እናቱንና ደክመካል ተስፋዬ፣ አልቻልክም። ስራህን ከስራል፣ ብቻህን ቀርተሃል። ለቤተሰቦች መድረስ አልቻልክም። ለምን አትሞትም? ሙት። እዛ ሰላም አለ፣ እረፍት አለ። ቀላል ነው። ገመድ ባንገቱ መክተት ነው። ሁሉ ነገር አታል። ምንም ነገር የለም አለው። ምን ተስፋ አለው። ዩኒቨርሲቲ ተስፋዬ ናልኝ የኔ አባት ና እስኪ። ምን ሆንክብኝ? ምን ሆንክብኝ? ምን ልበላት? ህይወት ከብዶኛል፣ አልቻልኩም፣ ደከመኝ ልለይሽ ነው ልበላት? ፈገግ አልኩና ጥሩ የመሰናበቻ ጊዜ ይሆነኛል ብዬ ማሰብኩ። ህይወት የማርያም መንገድ አታውቅም። ከወደክ ሁሉም ይረግጣል። ተስፋዬ ያልኩህ እኮ ተስፋ እንድትሆነኝ ብቸኛ ስለሆንኩ አንተ ብቻ ስላለኝ ተስፋ እንድትሆነኝ ብዬ እኮ ነው የኔ አባት። ምን ሆንክብኝ የኔ ጌታ? አየክ፣ የምትኖር ለአንተ ብቻ አይደለም ለሚወዱን ሰው ጭምር ነው። አልረፈድም፣ ገና ጠዋት ነው። በልጅነት ያሰብከውን በጠቅላላ ታደርገዋለህ። እሱን ቶ ሳይጦራ ታረጀችበት። ደክሟል። ዝም በል። ገና ነኝ። ደህና ነህ ልጄ? ደህና ነኝ። ሰላም፣ እንዴት ነህ? ያስገባው ፕሮፖዛል ተቀባይነቱን አግኝቷልና መች መምጣት ትችላለህ? ወጣት ነኝ፣ ተስፋ አለኝ። ሁሉም ያልፋል ያልኩት ቃል ራሱ አለፈ። የከፋ ቀናቶች ይኖራሉ። ከዛ ባሻገር መልካም ቀናቶች ይመጣሉ። ባለማቆም ውስጥ ለውጥ አለ። ሞት ያሰኙንን ሰዎች በመኖር ነው የምናሸንፋቸው። መኖር ካለ መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለ መኖር ምንም።